ታለቆ እኔ ለአባገዳ ላይ ብያታለሁ። የኔ አይደለም ብለሃታል። ይወለድ እኔ ራሴ አስመረምራለሁ። የኔ ከሆነ ሐሳብ ምንድነው? አንድ ቢሰሙኝ ጥሩ አይደል? እየሰማሁ ነው። ኧረ እየሰማሁ ነው። አዎ ይወለድ አስመረምራለሁ። ልጁ የኔ ከሆነ ከኔ የሚጠበቀው ነገር ረዳሻለሁ። ከዚህ ውጭ ከኔ የምትፈልገው ነገር አለ? ይሄው ከኔ የምትፈልገው አይደለም። እኔ አሁን ጥያቄ ሆነብኝ ማለት ነው። አንድ ነገር መረዳት ያለብህ እኔ ልጁ ነገ ዲኤንኤ ይመረመራል፣ ችግር የለውም። እሱ የዲኤንኤ ችግር አይደለም። አሁን ላይ ሆነ አንተ አንድ ነገር ዋሸኝ፣ ካንቺ ጋር የኖርኩ አይደለም አልክ። ሁለተኛ ደግሞ እኔ እናንተ ልቦናችን ያውቃል። እሺ ይሄ ልጅ አንተ ነው አንተ አይደለም። መጠራጠርና አይደለም ማለት የተለያዩ ናቸው። መጠራጠር ማለት የሆነ ነገር አድርግ ያለው ግን ሊሆንም ላይሆንም ይችላል። ግን አይደለም አልገባም። እኔ እንደባል እዛ ቤት 1 አመት አልገባም አልክ አይደለ? ስለዚህ ለዚህ ልጅ ምንድነው አንተ አባት ነህ አይደለ? እሺ አይደለም። በቃ ይሄንን ነው የፈለኩት። ከዛ በኋላ አባት መሆነ ደግሞ በህዝብ ፊት በኢትዮጵያ ህዝብ ፊት ነገ በዲኤንኤ የምናጣራው ይሆናል ማለት ነው። ያንተ ቃል ሰኞ ዕለት ነው ልጆች ይመጣሉ፣ ሁሉም ይመጣሉ፣ የቤተሰቦቹ ልጆች ማለት ነው። እና ከቤተሰቡ ጋር ያለኝን ነገር አሁን ላይ ሳስበው እውነትም ስጋ ነው ቤተሰብ ነው ብዬ ተቀብዬ ነበርና እሺ አልኩና ሰኞ ይደውሉልኛል። እንግዲህ ዛሬ ባይደውሉ ግን ያሉ አልመሰለኝም። ያንን ቃል ቤተሰቦቼ ጋር ማን ከሶ ማን ዘመድ ይሆናል አሉሽ አለኝ። እሺ አይሉም አብሳብሳ ገመትኩኝ። ከዛ በጠብቅ ሰኞ ማንም አልደወለልኝም። ዋሉና ልጆቹ እዛ ቤት ውስጥ የሚኖሩ አሉ። በንጋታው አገኘኋቸው። ምንድነው ምን ተፈጠረ አልኩኝ። ወይኔ ጫሊ እኮ አለኝ አሉኛ። ቤቱ እኮ ተረብሿል። አንድ ልጅ እንደውም ጫሊን ካልገደልኳት አለች፣ እህቱ ማለት ነው። ካልገደልኳት አለች። እንዴ ለምን አልኳት። ምን አጠፋው? ጥፋቴ ምንድነው ስላት እናትየውን ሰደበች። እሱ ነው እንግዲህ ነገሮችን አሁን ላይ ሆኜ የሰራዳው ማለት ነው። በሳቱ ግን በጣም ነው የከፋኝ። እናትን የምታክል ነገር የሆነ ሰው ይበላት እሱ የሚበላት ባህሪውን ታውቃለች። እንዴት ዝም አለችኝ ብዬ አለቀስኩ። ሰኞ ቀኑን ሙሉ አለቀስኩ። እንዴ እነሱ እኮ ጫሊን ልጅቷ እንደውም ምግብ ሳትቀምስ ጫሊን ካላገኟት ካሌኩ ቤት አልመጣችም እንዴ አለችኝ። ልደበድበኝ ማለት ነው ቤት የምትመጣው። ከዛ በፊት ግን መናገር የምፈልገው እህት አገኘን ነው በፊት እንደነገርኩ። እናትየው ትታመማለች፣ ብዙ ጊዜ አማታል። ገጠር ነው ቤታቸው በፊት። አሁን ነው ወደ ከተማ የመጡት። 1 ወርም 2 ወርም አልጋዬንም ለቅቄ አጥቤ ልብስም አጥቤ ገላም አጥቤ እግርም አጥቤ እውነት ለመናገር ማለት ነው እናት ነች አይገባታል። እንደዛ እናት ነች ብዬ ተቀበልኩት። ገንዘብ ላይኖረኝ ይችላል፣ በገንዘብ ላላረግ ይችላል። ግን ጊዜን መስዋዕት አድርገ እናቴ ነች ብላ አምሮን ያሳመንካት ሰው እንዴት እንደዚህ ታደርጋለች? ልጆቹ ደግሞ አሁንም አግኝቻቸው አላወራኋቸውም፣ አላቅም ውስጣቸው ያለውን ነገር። በልጆቹም አልፈረድኩም። እናት እንደዚህ ተባለች ቢባል እኔም ዝም አልልም። እናት ግን ተባልሽ እንኳን ብትባል እናት ብቻ ወደ ግራም ወደ ቀኝ አትለየም። የትኛውን ካለ የትኛው እንዴት ምን አጠፋሽ ብላ አዲስ ቤት አንገባን መታ አድራ ተኝታ የገባችበት ነው። ታክማ ድና የገባችበት ቤት ነው። እንዴት መታ አልጠይቀኝም? ምንድነው ችግርሽ? ጥፋትሽ ለምን አጠፋሽ? ይሄን ቤት አዲስ ቤት አይደለም የኖርንበት ነው። ለምን ጠፋሽ ብላ እንዴት አትጠይቀኝም ብዬ ውስጤ ተቀየማት። በቃ አግቻት ባላቅም መንገድ ላይ ትብያላቀም። ከዛን እንዲህ ቦሬ ስሰማ እኛ ቤት እንግዲህ ልጅቷን ልወስድ ስል መታኝ አላልኩም? ስለመታት ከሱ ጋር የተደረበ መሰላት አለች እሷ። ግን እሱ አይደለም። እኔ እሱ ምን አረጉኝ እነሱ? እሱን የተማተው ቢማታ አልመሰለኝም። እሱ ያለው ግን ሌላ ጉዳይ አለ። ያንን ነገር እናት ከሆነች ከጠፋ ለምን አትፈልገኝም ብዬ ውስጥ የተቀየመ። ከፋሲካ በኋላ ቤታቸውን ብቻ አላቅም፣ ቤት የመታወቅም አንድ ቀን መንገድ ላይ ያዩዋት ዝም ብዬ አለፍኩ። ክፉ ደግ መናገር አልፈልግም፣ አብሬ አሳልፌያለሁ። በተረፈው ደሱ ጉዳይ ስመለስ እንግዲህ ተከራይቶ ቆጣ 1 ወር ይሆናል መሰለኝ። እንግዲህ ይሄ ቡጥቡጡ በ1 ወር ጊዜ ውስጥ ነው። ይደውላል ብርም ስለው ደግሞ ወዲያው ነው በቃ እኛ የምንተው ምን ብሎ ዘሎ ወዲያው ይተዋል። ከዛን ቤት ተከራይተን እንውጣ አለኝ በስልክ። ካቢኔ የሚባል አለ እኛ ሰፈር፣ ካቢኔ ቤት ልፈልግና ተከራይተን እንውጣ አለኝ። እኔ አልችልም፣ እነዚህ ሰዎች ዛሬ ይረፉ ነገ ይረፉ፣ ማውቀው ነገር የለኝም። በህይወት እስካሉ ድረስ እኔ ካሁን በኋላ ተለይቼ መኖር አልችልም። ደግሞ የእውነትም አልችልም። በቃ ትልቅ ሰው ናቸው። ውሃ የሚያቀብል የለም። ሌሎች እህት ወንድም የለኝም። በቃ አንድ ነሽ ለእናት አባትሽ? ያው ሌላ ታሪክ አለ፣ ግን እሱ ሌላ ጊዜ ይቆየና እና እኔ ብቻ ነኝ ያለሁት።
እንደዚህ መስዋዕት ከፍላ ያሳደገችኝ ኩበት እንጨት በወገቧ ጭንቅላቷ ላይ እንደዚህ ተሸክመ አልችልም መሄድ። እንደገና ደግሞ አምነን ወደን የገባ ነው። አልችልም አልኩት። እሺ እመጣለሁ አለኝ። እቤት እመጣለሁ አለኝ። በፊትም እኔ ሂድ አላልኩም፣ አላባረርኩም። ዮኒ ታውቃለህ ለአንተ ያለኝ ክብር ከኔ ለሱ ያለኝ ክብር የተነሳ ጓደኞቼ ጎረቤቶቼ ዮኒ ያለ ሲባል ሰው አይገባም። የሆነ እንደ ትልቅ ሰው ነው የሚያዩት። በቃ ይፈሩታል። እኔ ከማሳየው አንፃር ማለት ነው። ዮኒ ቤት አለ አይ በኋላ እንመጣለን ነው የሚሉትና አንቺ ሙሉ ነገርሽ እሱ ላይ ስለሆነ የመጣን ሰው ትረሻለሽ። አዎ ዮኒ ነው የምለው እኔ። ከዛ እሺ አለኝ። እመጣለሁ አለኝ እና አልኩት። አልነበርኩም ሲመጣ ቤት የሆነ ማህበር ነበረኝ። ሄድኩኝና እቤት ገብቶ ጠበቀኝ። እቃ ይዤ እመጣለሁ ማታ አለኝ። እንግዲህ ተከራይቻለሁ ብሎ ወጥቷል። አልጋው ምኑ እንደሄደ አልጋውማ ሊሸጥ ነው እኮ ሊሸጥ ነው። ግን እንግዲህ ከዛ በኋላ አልተመለሰማ። አልጋው ሊሸጥ ነው። ግን ባንቻ እንደነገርሽኝ ባንቻ አይምሮ ባለሽም ሊሸጥ ነው። አዎ ሊሸጥ ሄደ። ከዛን እሺ አለንና ማታ በመኪናው ትልቅ ሻንጣ ገዝቷል። በሻንጣው ልብሱን ጠቅጥቆ ጂፓስ ገዝቶ እንግዲህ ቤት አለን እኛ መጀመሪያ አለ። አሁንም ጂፓስ ሁለተኛውም አለ። ይዞ ሻንጣውን ይዞ መጣ ራሱ። እሰየው አያውቅም ቤተሰብ ግን የኔ ቤተሰብ አያውቅም። ጥል ይኑር ፍቅር ይኑር ስራ ነው። ስራ ይሄዳል። ሌላ ጊዜም 2 ሳምንትም ተቀምጦ ይመጣል። ምንም ያውቁት ነገር የለም። በሻንጣ 2 ሰዓት ከምሽቱ ይሆናል ይዞ መጣ። ልብሱን አስገባ። እዛው ፍራሽ ላይ ተኛን። እዛችሁ መኖር ጀመርን። አልጠየቅኩትም። ብጠይቀው አሁንም ነገር ይነሳል። እነዛ ልጆች መንታ ያልኩ ልጆች መተው እኔ ጋር ልደት ያከብራሉ። ክረምት ሲመጡ ይጎራ ይላሉ። ያለውንም ጉድለት አያለው በእነሱ አባት ማጣት ማለት ነው። ያለውን ባዶነት ያው እዚህ ጋር እንኳን ማውራት አልፈልግኩም። እኛ እኮ ትምህርት ቤት ሄደን አለኝ አንዱ ምግብ ይሰጠናል ትምህርት ቤት ካልጠገብን ሌሎቹ የተውትን ነው የምንበላው አለኝ። እኛ ግን እዚህ ጋር ምንም ብትሆን በቃ 3 እንበላለን። ልጅ ነው ያንን ስሰማ ልጄ ደግሞ እሱ ከዚች ጋር ያለው አቅራቦትና የሷ ባዶ መሆን ያ ነገር ደግሞ ያሳመመኛል። ሌላ ማለት ነው። እንደገናችን ልጅ ደግሞ እንደዚህን እያየው እቺን ክፍት አላረግም። እንደፈለገ መስዋዕት ብረገጥ ራሱ እኔ ቢቀጠቅጠኝም ችዬው እኖራለሁ። ቢቀጠቅጠኝ ቢጎትተኝ ብዬ ምክንያቱም አሁን መኖር ያለብኝ ማለት ነው። ያንተ ቃል ግን አይደለውም ነው። አይደለውም። እሺ በቃ ይሄንን የፈለኩት እኔ። ስለዚህ ጨረሽ። እኔ አንድ ጥያቄ በአጭር ብቻ ነው የምጠይቅህ እኔ ወንድም፣ ከዛ ታወራኛለህ። የ9 ወር ነፍሰ ጡር እንደሆነች ታውቃለህ? በቅርብ ነው የሰማሁት። ነፍሰ ጡር መሆኗን ከ2 ወር ባልበለጠ ውስጥ ነው የሰማሁት። እሺ ግን የ9 ወር እንደሆነች ታውቃለህ ማለት ነው? የወሩን አላውቅም። እሷ ናት የምታውቀው። እሺ አንተ አሁን እኔ ማወቅ የፈለኩት ዛሬ ነው ምጤ እየመጣ ነው በዚህ እንዲህ ነኝ እያለችህ የመጀመሪያ ልጅህ የ3 ዓመት ልጅ የማማ አባት መሆንክን እያወቅ አውቃለሁ። አዎ በዚህ ጭንቀት ውስጥ ሆና ይሄ ልጅ የኔ አይደለም ማለትን እንደው ይሄ ድንጋጤ ለሞራል ለምናምን መጨነቅን እንዴት አላመጣኸውም? ይሄ ጭካኔ ከየት መጣ ያንተ? በጣም ገርመኝ ነው። እሱ የእሷ አካሄድ ያመጣው ነው። የእሷ አካሄድ ሳይሆን በምንም መንገድ ትሄድ ነፍሰ ጡር ናት፣ ወደ ምጥ ነው የምትሄደው። ወንድሜ እንዲህ የሚል ይሄ እንደው ትንሽ ርህራሄ ለምን አጣህ ብዬ ነው። አይደለህም ኦፍ ኮርስ ሲያልፍ ነግራታለሁ፣ በኋላ ነግራታለሁ፣ ምጡ ይለፍ ምናምን የሚል ትንሽ እሱን ነገር አጥቸው ነው። አንዳንዴ ምንድነው በኔጌቲቭ ነገር የሰውን ቃል ከመለወጥ ትተህ መጀመሪያ የተናገርኳትን በጎ ቃል ወስደህ ቢሆን ኑሮ እኔ ከምንም በፊት የእሷ በሰላም መገላገል የእሷ ጤንነት ይበልጣል ብያለሁ።